ውድ ተመልካቾቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። መሰናዷችን አሁንም ይቀጥላል። እንግዲህ ቀደም ሲል አንድ ጥያቄ አንስተናል። የተንቀሳቃሽ ስልክ መቼ በዓለም አቀፍ ደረጃ መቼ ገበያ ላይ ዋለ የሚል ነበረ። 8200 ቢን እያስቀደማችሁ ምላሻችሁን አድርሱን። እኛ እንቀጥላለን። ፈጠራ ላይ ነው ሀሳባችን ያለው። ከበስተጀርባችን ደግሞ ተመልካቾቻችንም እንደሚመለከቱት በርካታ የፈጠራ ስራ ያዙ ልጆች አሉ። ዞር ዞር እያልን እንደው ምን ሰርተዋል፣ ምን ችግር ይፈታል፣ ምን አነሳሳቸው የሚሉ ሀሳቦችን እያነሳን ቆይታችን ይቀጥላል ማለት ነው። አብራችሁን ቆዩ። እኛ ዞር ዞር እያልን እናስቃኛችኋለን። አብራችሁን እንመልከት። ቆይታችን እንደቀጠለ ነው። ውድ ተመልካቾቻችን እስኪ ተማሪዎቹ ደግሞ ምን ሰርተዋል የሚሉ ነገሮችን ልንቃኝ ነው። ብዙ የፈጠራ ስራዎች ናቸው ያሉት። እዚህ ጋር ሮኬት አለ፣ እዚህም ጋር እየታየ ነው። ይሄኛውም እንዴት ናችሁ? ደህና ናችሁ? ሰላም ነው። እንተዋወቅ እስኪ። ስሜ ማጽዮን ካሳ ይባላል። እሺ። መክሊት በቀለ። ስንተኛ ክፍል ተማሪዎች ናቸው? እኔ የ11ኛ ክፍል የናቹራል ሳይንስ ተማሪ ነኝ። እሷ የ11ኛ ክፍል የሶሻል ሳይንስ ተማሪ ናት። ምንድነው ይዘሽ የመጣሽው? የእህል መሰብሰቢያ ማሽን። እስኪ እንዴት እንደሚሰራም ብትነግሩን ደስ ይላል። የእህል መሰብሰቢያ ማሽን። የሚገርም ነው። እንግዲህ ገበሬዎቻችን አረፉ በእኛ። እስኪ እንመልከት እንዴት ነው። ምክንያቱም ምንድነው? ምክንያቱ አለም እንደው ብታስረዳን ግን ከዛ በፊት ጥሩ ነው። ለምን አሰብሽው፣ እንዴት አሰብሽው የሚለው የሰው ልጅ ምክንያት ይኖረዋል አይደል? ገጠር አውዳያት በመድበት ሰዓት ብሬክ ታይም እና ለገና በዓል እህል እዚያ ወቅት ደግሞ እህል ይሰበሰባል እና እህል ሲሰበስቡ ባሉበት ሰዓት በጊዜው አይሰበስቡትም። ብሬክ ታይም ላይ በመድበት ሰዓት ደግሞ እህሉን ሰብስበው አንዳንድ የተሰበሰቡ እህሎች ሳይ ደግሞ መሬት ጋር ነክተውና ረግፈው ያያቸዋለሁ። ተሰብስበው ብልሽት ይከሰታል። ታዲያ የሀገራችን የኢኮኖሚ ምንጭ ዋናው ደግሞ ግብርና ነው። ይህ ግብርና ደግሞ በዚያው ከቀጠለ ደግሞ ማደግ አይችልም። ታዲያ ለዚህ ብልሽት ሳይከሰት ጊዜን ቆጥቦ ወደ ገበያ እንዲወጣ የሚያደርግ ማሽን ለምን አስራም በሚል ተነሳሽ ነው። የአያቶቿ ችግር መፍትሄ ይሄ ነው። ችግር ፈቺ ማለት ሪሞት ኮንትሮል ነው። ይሄኛውን ኮንትሮል የሚያደርገው ነው። እና ይሄኛው የእህል አገዳው አለ። ይሄኛው ወይስ እንዲው የተለያዩ ሊሆን ይችላልና በዚህ መሃል ላይ በመሄድ የእህሉን አገዳ ይይዘዋል። እንደዚህ አድርጎ በዚህ ወይ ይዘዋል። ከያዘ በኋላ ይሄኛው ማሽን ነሳና ይቆርጠዋል። ከቆረጠ በኋላ ይሄኛው ዙሮ ይሄ ይሽከረከራል ማለት ነው። ይሽከረከራል። እስኪ ያሳይ። ባትሪ ድንጋይ ይቆርጠዋል። ይሄን እንደዚህ አስሮ የያዘውን ነገር ይሄ ይቆርጣል ማለት ነው። እሺ። ከቆረጠ በኋላ ይሄኛው የያዘውን እህል ተመልሶ በመዞር ያስቀምጠዋል። ከዛ ተመልሶ ስራውን ይቀጥላል ማለት ነው። እያለ ይቀጥላል። እነዚህም በማንቀሳቀስ እስኪ ልሞክራል። እሺ። በመጨረሻ ጋር እቺኛው ፓርት ላይ ተነቃይ ናት። በመን ተነቀልነ እቺኛው ጋር ያለችው ፓርት የመሸከፍ ስራ የሚሰራል። ይሄኛው ማሽኑ ከቋረጠ በኋላ አርሶ አደሩ እየተከተለ ይቋጥራል እህሉን። ከቋጠረ በኋላ የአርሶ አደሩ ያስቀመጠውን እህል አንስቶ ወደሚፈልገው ቦታ እንዲሄድ ያደርጋል። ምክንያቱም ዋና የሰራበት ፐርፐስ እህሉ እንዳይረግፍ እንዳይነክትና በስርዓቱ ወደ አርሶ አደሩ የሚፈልገው ቦታ ገበያ ላይ እንዲያወጣው ለማድረግ ነው። በጣም አሪፍ። ምንድነው የሰራሽልን መክሊት? እሺ እኔ የሰራሁት እንግዲህ ብሎክ ዲቴክተር መኪና ነው ወይም ደግሞ ብሎክ ዲቴክተር ፕሮሰሰር ነው። ይሄ ፕሮሰሰር ምንድነው የሚያደርገው? ፊት ለፊቱ ላይ የሆነ ብሎክ እንደመጣበት ሲረዳ አቅጣጫ ይቀይራል። ይሄ ሆነ ማለት ደግሞ አሁን እንደ አቴ ሞዴል የሰራሁት መኪና ነው። ነገር ግን ከመኪና ውጭ ለምሳሌ ባይክሎች ላይ፣ እነዚህ ሞተር ሳይክሎች ላይ እንዲሁም ደግሞ እነዚህ ብላይንድ የሆኑ ሰዎች ላይ አገልግሎት መስጠት ይችላል። ወይም ደግሞ ብሎክ እንደመጣበት ዲቴክት ማድረግና መገንዘብ የሚችል ፕሮሰሰር ነው ማለት ነው። እስኪ እንመልከት። ምክንያት ግን ይፈልጋል። ለምን ይሄንን መስራት ፈለግሽ? የሆነ መለሻ ነገር ስለሚፈልግ ማለት ነው። እሺ አብዛኛውን ጊዜ በአካባቢያችን የሚከሰት የትራፊክ አደጋ አለ እና እነዚህ ትራፊክ አደጋዎች ደግሞ በጣም አብዛኛውን ጊዜ የሚከሰቱት ሹፌሮች ድካም ይሰማቸዋል። ይህ ድካማቸው ሪኮግናይዝ እንዳያደርጉ ወይም ደግሞ የሆነ ቶሎ ማርሽ እንዳይቀይሩ ምናምን ያደርጋቸዋል። በዚህ ሰዓት ይህ ፕሮሰሰር ያ መኪና ላይ ከተገጠመ ሹፌሩ ምንም ያህል እንኳን እንትን ማለት ባይችል ያን ኮንትሮል ማድረግ ባይችል ራሱ ፕሮሰሰሩ ኮንትሮል አድርጎ አቅጣጫውን ዞር ያደርግና ከግጭት ያድናል ማለት ነው። ያቆማል ማለት
በጀት ያን ያክል አይጠይቅም። ምክንያቱም ማቲ ፕሮሰስ ስለሆነ አንደኛ የምንጠቀመው ኮዲንግ ነው። ኮዲንግ ደግሞ በኮምፒውተሩ አማካኝነት ስለምሰራው እሱ ኖርማል ነው። ሌላኛው ይሄ ከስር የሚመለከተው አርዲኖ ፕሮሰሰር የሆነ ውስጥ ያለው ሙሉ ገመዱ አለ እና ያ ነው ኮዱ ራን እንዲያደርግ ወይም እንዲግባባ ከዚህ ማርሽ ጋር የሚያደርገው እና ከጎማዎቹ ጋር ተጋጥሞ አንዱ ጎማ ኦፍ እንዲሆን አንዱ ጎማ እንዲንቀሳቀስ ሁለቱ ጎማም እንዲያቋርጡ እንቅስቃሴያቸውን እያዘዘው የሚያደርግ ስራ ነው እና ከበጀት አንፃር በጣም ብዙ ሊፈጅ ይችላል። እናመሰግናለን። በርቱ። ጥሩ ስራዎች ናቸው። እንግዲህ ወደ መሬት ወርደው ስራ ላይ ወጥቶ ደግሞ እንዲሁ መተግበር ችሎ አሁን ያየናቸውን እነሱም እንደመነሻ ያደረጓቸውን ችግሮች ደግሞ መፍትሄ ሰጥቶ የምናየው ይመስለናል። ተመልካቾቻችን ቆይታችን አሁንም ይቀጥላል። ከኛ ጋር ስላላችሁ ከልብ እናመሰግናለን። እንግዲህ ቀደም ሲል የተመለከትናቸው ስራዎች ያው ድጋፍን ቀጣይ ደግሞ ፈጠራን ማሳደግን ይፈልጋሉ። ይሄንን የሚመለከተው አካል እንግዲህ እንዲተባበር እንጠይቃለን ማለት ነው። ጥያቄውን እናስታውስ። አስቀድመን ያነሳንላቸው ጥያቄ እንግዲህ ለተመልካቾች የመጀመሪያው ለገበያ ላይ የዋለ ስልክ የስልኩን አይነት ነግረናል። ሞቶሮላ ስልክ ነው። መቼ ነው ገበያ ላይ የዋለው የሚል ጥያቄ ነው የጠየቅነው። በጣም ቀላል ጥያቄ ነው። እንግዲህ በ8200 ቢን እያስቀደማችሁ ተሳተፉ እንላለን። ያየን ነው እነዚህን የፈጠራ ስራዎች አየን። በጣም በርካታ አሉ። በነገሮች ላይ በጣም ዙሪያውን እንዳለ በሙሉ ቀርበዋል። አምስተኛ ክፍል ጀምሮ ነው ይሄ 5 እስከ 8 9 እስከ 10 ከ11 እስከ 12 ተብሎ ተከፋፍሎ ነው ውድድሮች እየተካሄዱ የሚገኙት። እስኪ ደግሞ ሌላ የሶፍትዌር ስራዎች ደግሞ አሉ። አሁን እነዚህ በአይን የሚዳሰሱ የሚጨበጡ እንቅስቃሴያቸውን የሚያሳዩ ናቸው። ሌሎቹ ደግሞ የሶፍትዌር ስራዎች ናቸው። እነዛ ደግሞ እንዴት ይሰራሉ የሚሉ ደግሞ የፈጠራ ስራዎች ቀርበዋ እንዳሉ እያየን ነበረ። እነሱን ደግሞ ለተመልካች እናስቃኝ። አብረን እንቀጥል። አብራችሁ ነው ቅድም የሚነካካ በሃርድ ነገር ነው ስናየ ነበረ። አሁን ደግሞ ምንድነው የሰሩት? እንዴት ሰሩት? ለምን ሰሩት? መቼ ምን አገልግሎት መስጠት ይችላል የሚሉ ሀሳቦች ደግሞ እናነሳለን። እንዴት ነው? ሰላም ነው? እንተዋወቅ። እንዴት አለ? እንዴት ነህ? እሺ፣ መልካም። ምን ይዛችሁ መጣችኋል? ዛሬ እንግዲህ የጣና ሐይቅ ላይ ውድድሮችን እያየን ነው። ምንድነው ይዛችሁ የመጣችሁ የሚለውን ደግሞ ብታወራን ደስ ይለናል። ሲሲቲቪ ካሜራ ይቀርጻል። 24 ሰዓት ሙሉ ነው የሚቀርጸው። 24 ሰዓት ሙሉ ቪዲዮ በሚቀርጽበት ሰዓት ሴቭ የሚያደርገው ሎካሊ ነው ራሱ ኤስኤስዲ ወይም ደግሞ ዲቪዲአር የሚባል አለ ራሱ ነው የሚያስቀምጠው ስቶሬጁ ላይ በትክክል። አዎ። እና ይሄ በሚሆንበት ሰዓት ለምሳሌ የሆነ ወንጀል ሊፈጸም ይችላል። የሆነ ወንጀል በሚፈጸምበት ሰዓት ፖሊሶች ምን ያደርጋሉ? መቶ ያን አክሰስ ያደርጋሉ፣ ቼክ ያደርጋሉ። ቼክ በሚያደርጉበት ሰዓት ለምሳሌ ያለ ሌባ ሲገባ ጭንብል ቢጠቀምስ ቪዲዮን በሚያዩበት ሰዓት አንደኛ የ24 ሰዓቱን ቪዲዮ በሙሉ እየፈለጉ ሌባውን የገባባትን ሰዓት ለማግኘት በጣም ይለፋሉ። ሁለተኛ ነገር ደግሞ ምንድነው እዛ ሴቭ የተደረገው ቪዲዮ ላይ ሌባው ጭንብል ተሸፍኖ ቢገባስ እንዴት ሌባው ፊቱን ፖሊሱ እንዴት ሌባውን ሊይዘው ይችላል? ስለዚህ ይሄ ነገር ተደባብሶ ያልፋል። እኛ የሰራነው ሲስተም ደግሞ ጭንብሉን ይገልጣል ማለት ምንድነው ጭንብሉን ተሸፍኖ በሚገባበት ሰዓት ፖሊሶች ያን ሰው ማወቅ አይችሉም። በጣም ብዙ ጊዜ ይወስዳል። እንዲሁም ደግሞ እንደምናየው እነዚህ አይነት ችግሮች ተደባብሰው ነው የሚያልፉት መረጃ ከመተዳደር አንፃር ማለት ነው። እኛ ከዚህ ችግር ተነሳንና የራሳችን ቅድም የነገርኳችሁ የራሳችን የሆነ ሶሉሽን አመጣን። ኦምኒ ጋርድ ፕሮ ምንድነው የሚያደርግልን? ችግሩ ከመፈጸሙ በፊት አስቀድሞ ነው የሚጀምረው። ለምሳሌ ሌባው በቀን ለምሳሌ ሊገባ ሞከረ። ልክ ሰውየው ሊገባ ሲል ሲስተሙ ይዋል ካየበት ሰዓት ጀምሮ ቪዲዮ ሴቭ ያደርጋል። ቪዲዮ ሴቭ ካደረገ በኋላ ሎካል ያለ ነው የሚያስቀምጠው ወደ ክላውድ ማለት ኖርማሊ ይሄ ሃርድ ዲስክ አለ አይደል? ሎካል ያለው እሱን ሳይሆን ወደ ክላውድ ነው የሚያስቀምጠው። እያሳየን እስኪ ወደ ክላውድ እና ቪዲዮዎች እዚህ ጋር ሴቭ ይሆናሉ። ቪዲዮዎች ሴቭ እዚህ ጋር በሚሆኑበት ሰዓት ያ ፖሊስ ቀጥታ የሚያደርገው ነገር ምንድነው? ሌባው የገባባትን ሰዓት ብቻ ነው የሚጠብቅበት እና ደግሞ ልክ ሌባው ሲገባ ሲስተማችን ቀጥታ ይደውላል። የሚደውለው ምንድነው? እዚህ ጋር ባሉ ሲስተሞች ንቁ ይለናል ማለት ነው። በጣም እዚህ ጋር ይታያል ኤመርጀንሲ ኮንታክት የሚለው እዚህ ጋር የመጀመሪያው ስልክ ቁጥር ላይ ሁለተኛ ስልክ ቁጥር አለ እና የፖሊስ ስልክ ቁጥር። የመጀመሪያው ስልክ ቁጥር ላይ ምንድነው የሚያገለግለው? ሲስተሙ ልክ ሌባው ሲገባ ዲቴክት ያደርግና ይደውላል። በሚደውልበት ሰዓት ለምሳሌ ተኝተን ሊሆን ይችላል፣ ስልካችን ላይ ሰራ ይችላል፣ ባትዘግቶ ሊሆን ይችላል። ስለዚህ ሲስተሙ ምን ያደርጋል? ይደውልና ያ ነገር እውነት አልተነሳም ወይም ደግሞ ስልኩ አይሰራም ይልና ስለዚህ ሰውዬ ሊያነሳልኝ አልቻለም፣ ሪስፖንስ ሰጠኝ አልቻለም ይልና ወደ አማራጭ ቁጥር ላይ ይደውላል ማለት ነው። በትክክል አማራጭ ቁጥር ይደውላል። አማራጭ ቁጥር እንደውና የሚሆነው ነገር በሙሉ ይናገራል ማለት ነው። ሌባ ይገባው
ከዛ ደግሞ ምንድነው ኢሜል አድሬስ አለ። ለምሳሌ እኛ ስልክ ባንጠቀምስ ለምሳሌ የሆነ ስራ ቦታ ወይም ስብሰባ ሊኖር ይችላል። እዛ ላይ ሆነን ለምሳሌ ስልክ ማንሳት እንችላለን ማለት ነው። ሲስተሙ ምን ያደርጋል? እኛ እንዳነሳን ያይና ወይም ደግሞ እንደተጨማሪና በኢሜላችን ይልክልናል። ምንድነው የሚልከው? ቪዲዮ እና ደግሞ ያገኘበትን። አሁን እኛ ቤዚካሊ የተጠቀምነው ሁለት አይነት ነገሮችን ነው። አንደኛ ሴንሰሮች ተጠቅመናል፣ ሁለተኛ ደግሞ ካሜራ። ቀጥታ በእነዚህ ሴንሰሮች አማካኝነት ሰውን ዲቴክት ያደርጋል። በምን በሰውየው ሙቀት እንዲሁም ደግሞ በፊዚካል አፒራንሱ። እኛና ጓደኞቼ 11ኛ ክፍል ተማሪ ነው። በጣም አሪፍ ደስ ይላል። ስራችሁ መቼ ስራ ላይ ሊውል ይችላል? እንደው ምን ብትደገፉ ሁሉ ትፈልጋላችሁ የሚለውን እነን ጠቆም አድርገንና ብናጠናቀቅ። አሁን እዚህ ጋር ምንድነው ብዙ ጊዜ ወደ ሀገራችን እነዚህ የመስሪያ እቃዎች ኢምፖርት በሚሆኑበት ሰዓት እንደሚታወቀው እጅግ በጣም አስቸጋሪ ነው። ምን አይነት ችግር አጋጥሞናል መሰላችሁ? የራዝቤሪ ፓይ የሚባል ነገር አለ። ራዝቤሪ ፓይ ማለት ሙሉ ሲስተማችን ሎካል ያለው ነገር የለም እዛ ላይ የሚሆንበት። አሁን ሲስተማችን 100% ይሰራል። ነገር ግን ያቺ እቃ የምኖረው ኑሮ ቀጥታ ወደ ምርት ይገባ ነበር። አሁን ያችን እቃ ስላጣን በኮምፒውተራችን ተደግፈን አድርገነዋል ማለት ነው። እና ከውጭ ሀገር እነዚህ ሪስትሪክት የተደረጉ እቃዎች እንዲገቡ ቢደረግልን እና በተሟላ መልኩ ደግሞ እነዚህ እቃዎች ለተለያዩ ለሚሰሩ ተማሪዎች ጥያቄያቸው በቀጥታ ደርሷል ማለት እንችላለን። እዚህም ፕሮግራም የሚከታተሉ ሰዎችም አሁንም ደግሞ ሌሎችም ሰዎች እየተከታተሉ እንደሆነ እያየን ነው። አግዟቸው። እንዲህ አይነት ስራዎች በተማሪዎቹ ተፈጥረው ሲመጡ ብዙ ነገሮቻችንን ያቀላሉ። እንግዲህ ሌባን አይደለም በጣም ሁሌ የምንሰጋበት የተለያየ አጥር፣ አደገኛ አጥር፣ ዘበኛ ምናምን ቀጥረን የምናድርበታል። ብዙ ነገር ያቀላሉ። ወደ አንድ መሰናዶ መሸጋገር ያለብን ይመስለኛል። መጨረሻው መሰናዷችን ነው። ከምዘና ጋር የተያያዘ ነው። ይህንን መሰናዶ ጋብዘናችኋል። ተከታትለን ስንመለስ ቆይታችን ይቀጥላል። አብራችን ቆዩ። የሙያ ብቃት ማረጋገጫ ምዘና በተለያዩ ዘርፎች የሰለጠኑ ባለሙያዎች ሙያው የሚጠይቀውን ብቃት ስለማሟላታቸው ለማረጋገጥ የሚሰጥ ምዘና ነው። ሳይንሳዊ እውቀት፣ የተግባር ችሎታና አመለካከት በምዘና ልዩ ትኩረት ተሰጥቷቸው በተለያዩ ዘርፎች የሰለጠኑ ባለሙያዎች እንዲመዘኑ ይደረጋል። የአማራ ክልል የሙያ ብቃት ምዘናና ማረጋገጫ ባለስልጣን ተመዛኞች ተገቢውን እውቀት ስለመያዛቸው በምዘና በማረጋገጥ የሙያ ብቃት ማረጋገጫ ይሰጣል። ባለስልጣኑ ምዘና ከጀመረበት ከ2001 ዓ.ም ጀምሮ ከ250 በላይ በሚሆኑ የሙያ ዘርፎች ምዘናዎችን እየሰጠ ይገኛል። የሙያ ብቃት ማረጋገጫ ምዘና ባለሙያዎች በሙያቸው ተወዳዳሪ እንዲሆኑ በማድረግ በስራቸው ውጤታማ እንዲሆኑ ያግዛል። የሙያ ብቃት ምዘና የሚያገለግለው ለሰልጣኞቹ ብቻ ሳይሆን ከስልጠናው ውጭ ደግሞ ከዚህ በፊት ስልጠናቸውን አጠናቀው በየኢንዱስትሪው ተሰማርተው ያሉ ሙያተኞችን ጭምር የሚመዝን ተቋም ነው። ከወቅታዊ የሙያ ደረጃ ተነስቶ የሚመዘን ነው። የወቅታዊ የሙያ ደረጃዎች ደግሞ በየጊዜው እያደጉ እየተለዋወጡ የሚሄዱ ጊዜው የደረሰበት የሳይንስ አቅም፣ ጊዜው የደረሰበት የቴክኖሎጂ አቅም የሚያመጣቸውን አዳዲስ እውቀቶች ማወቅ ብቻ ሳይሆን እነሱን ስራ ላይ እንዲውሉ የማድረግ ሁኔታን ሁሉ የያዘ ነው ማለት ነው። ለዚህ ነው በኢንዱስትሪ ውስጥ ያለውንም ተመርቆ የሚወጣውን ሙያተኛ በሙያ ብቃት ምዘና እያረጋገጡ ለኢንዱስትሪው ግብዓት ሆኖ የተሻለ ስራ መስራት የሚችልበት በሰራው ስራ ደግሞ ውጤት ማስመዝገብ የሚቻልበትን እድል የመፍጠት ስራ ነው ብለን የምናነሳው። የአማራ ክልል የሙያ ብቃት ምዘናና ማረጋገጫ ባለስልጣን ከመደበኛ የስራና ስልጠና ኮሌጅ የሙያ ተመዛኞች ባሻገር በቤት ውስጥ ስራዎች አጫጭር ስልጠና ወስደው ለስራ ወደ አረብ ሀገራት የሚሄዱ ዜጎችን በመመዘን የሙያ ብቃት ማረጋገጫ ይሰጣል። የሰለጠነው የአረብ ሀገር ፕሮሰስ ስለጀመረ የአረብ ሀገር አሰራሮችን ብቃት ለማግኘት ሲባል ከዚህ ትምህርት እንሰጣለን። ስለዚህ በዛ ስንማር ቆይተን ዛሬ የምዘናችን ቀን ነው። ያንም አሁን ስንሰራ የቆየ ነው የምግብ አሰራር ነበረ። ያንን ምግቦቹ የሰራናቸው ቱና ሳንዱችና የአረቢክ ምስር ሾርባ የሚባል ነገር ሰርተን ወጥተናል። የሚያስፈልገው ግብዓት በእነሱ ነው የሚቀርብልን። ከዛ እኛ መስራት ብቻ ነው የሚጠበቅብን። በዚህ ዘርፍ ብዙ ጊዜ ሀገራችን
ተጠቃሚ ሆና አልቆየችም። በተለያዩ ሀገሮች በትልልቅ አመራሮች ወይዘሮ ሙፈሪያት ካሚል የስራና ክህሎት ሚኒስትር በስራ ጉዳይ ወደ አረብ ሀገር በሄዱበት ጊዜ የተለያዩ ሀገሮች በዚህ ዘርፍ ተጠቃሚ እንደሆኑ አይተው ከመንግስታት ጋር ተነጋግረው ይህን እድል ፈጥረው መጥተዋል። ይሄ እድል ከተፈጠረ በኋላ በርካታ ኢትዮጵያውያን በእኛ ክልል ብቻ ሳይሆን በአጠቃላይ እንደ ሀገር በርካታ ኢትዮጵያውያን ወደ አረብ ሀገር እየሄዱ ስራ እየሰሩ ያሉበት ሁኔታ አለ። ተመዛኞች በቆይታቸው በአረብ ሀገራት ስለሚሰሩ የቤት ውስጥ ስራዎች አጫጭር ስልጠናዎችን ወስደው ምዘና ይሰጣቸዋል። ከጽዳት አንስተን ምግብ ማበሳሰል፣ ጽዳት እንዴት ይጸዳል፣ እንዲሁም ደግሞ ሩሞችን ማስተካከል እንዴት እንዳለብን፣ ልብስ ከየት ቦታዎች እንደምናጓጉዝ፣ እንዲሁም ምግቦችን ቅመማ ቅመሞችን እንዴት መጨመር እንዳለብን እነሱን ተምረናል። ስለ ጽዳት፣ ስለ ቤት አያያዝ፣ ስለ ምግብ አሰራር፣ ስለ ኤሌክትሪክ እቃዎች እንዴት እንደምንጠቀም፣ እንዴት ከፍተን እንዴት እንደምንዘጋቸው ምናምን በቃ ስለ ክላስ ስለምናምን፣ ስለ ልብስ አስተጣጠብ፣ ስለ ላውንደሪ፣ ስለ ሁሉም ነገር ያን ሰልጥነናል። ከምግብ የሰለጠነው ያው ኩበፍስ የሚባል የጥቅል ስጋዎች ወይም ደግሞ ሚትቦል እሱን ከዛም ቱዳ ሳንዱች ሾርባና ሰላጣ ነክ ነገርና ቺፕስ ከዛ የተፈጨ ስጋ የተጠበሰ ምናምን እንደዚህ ለዝግጅት የሚሆን ነገር ቡፌ ምግብ የሚሆን ነገር እሱን አይተናል። እነዚህ ተማሪዎቹ ወይም ሰልጣኞቹ ሄደው ሌላ ቦታ እንዳይቸገሩ ለምሳሌ ምን እንሰራለን? ምግብ አላቸው። በዋናነት ምግብ ይሰራሉ፣ ቤት ይጸዳሉ። እንዴት ነው የሚጸዳው የሚለውም በተግባር እናያለን ማለት ነው። ሌላው ሂሳብ አያያዛቸውንም እንገመግማለን። ለምሳሌ አብዛኛውን ካሁን በፊት በልምድ ነው የሚሄዱ የኛ ልጆችና በየወሩ ደሞዛቸውን ኳልኩሌት አድርገው ይቀበላሉ ወይ የሚለውንም እኛ እንመዝናለን። ቴክኒክና ሙያ ዘርፍ ደረጃ 1 ጀምሮ እስከ ደረጃ 5 ድረስ ስልጠናዎች ይሰጣሉ። በድሮ መንገድ 12 ሲደመር 1 12 ሲደመር 2 እያልነ ስንጠራቸው የነበሩ ሙያዎችን ማለት ነው። ከዛ በኋላም በ10 ሲደመር 3 እና በ10 ሲደመር 4 ይሰጡ የነበሩ ስልጠናዎች ነበሩ። እነዚህን ነው አሁን ቀደም ብዬ ባነሳሁልህ መንገድ ከደረጃ 1 ጀምሮ እስከ ደረጃ 5 ድረስ የቴክኒክና ሙያ ዘርፍ ተብለው የተለዩ ስልጠናዎች ይሰጣሉ። በአጠቃላይ ከ250 በላይ ሙያዎች በቴክኒክና ሙያ ዘርፍ ተለይተው ስልጠናም ይሰጣባቸዋል። ከስልጠና በኋላ ደግሞ የስልጠናው መጠናቀቂያ የሙያ ብቃት ምዘና ይሆናል ማለት ነው። የሙያ ብቃት ምዘና ማረጋገጫ ባለሙያዎች የሚሰሩትን ስራ በአግባቡ አውቀው እንዲሰሩ ከማድረግ ባሻገር በአሰሪዎቻቸው ተቀባይነት እንዲኖራቸውና ሀገርም ከሌሎች ሀገሮች ጋር ተወዳዳሪ እንድትሆን ያግዛል። አገነዛዘባችን ይስተካከላል። ስለ ስራው የተወሰነ ነገር ለምደናል። ከዛ ስነድ ግራ አይለንም። ስለ ባህሪያቸው ተምረናል። ያሉትን ነገሮች ትንሽ አውቀናል። ስለዚህ ቢያንስ ከዛ ያለው ነገር የምንደናገጥ አይመስለኝም። የተሻለ የሚሆነው ሰልጥኖ መሄድ ነው ማለት አውቀን ነው የምንሄደው። እነዛ ግን እንዲሁ ዝም ብለው በቤተሰብ ጋር እንደነበሩ ብድግ ብለው ሲሄዱ ከዛ ለመግባባትም ሆነ ለመስራትም ሆነ የመደናገጥ ያለማወቅ ጠባይ ስላለ እኛ ግን አሁን ስነድ የምናገኘውን እዚህ ያወቅነውን ነገር ከዛም ስለምናገኘው ምንም አይነት ፍራቻ ሳይኖር የመስራት ፕሮግራም ነው የምንገባው። ሀገሩ በተፈጥሮ ሙቀታማ እንደሆነ ተምረናል። ሙቀት ሲሆን ደግሞ የመነጫነጭ ባህሪ ይመጣል። ማሽኖች ይጮሃሉ። ያ ሲጨማመር ድምፁ ኦቨር ይሆናል። ስለዚህ በእነዛ ነገሮችን እንዴት መታገስ እንዳለብን፣ እንዴት መታዘዝ እንዳለብን እነሱን ተምረናል። ከዚህ ከቤተሰብ እንደወጣን ወይም ደግሞ ከትምህርት እንደወጣን እንደሄድን ቀጥታ ወደ ስራ ስለሆነ የምንገባው ከስራ ከመግባታችን በፊት ከዚህ ጋር እንዴት መስራት እንዳለብንና እንዴት ከሰው ጋር መግባባት እንዳለብን ስለምንማር ትምህርቱ ስላለ ይህንን ተምረን አውቀን ብንሄድ ለእኛ ህይወታችን ቀለል ያደርግልናል ብዬ ነው የማስበው እና ሳይማሩ ከሚሄዱ ተምረው ቢሄዱ የተሻለ ውጤታማ ይሆናሉ ብዬ ነው የማስበው። ተቀባይነት ያለው መሰልጠናችን ነው። ዝም ብለህ ተነስተህ ብትሄደው እሱ ተቀባይነት አይሆንም፣ አንተም ትደነጋገራለህ። በትንሹ ትምህርት ከወሰድክና ከሰለጠንክ ግን እዛም ተቀባይነት አለው። አንደኛ ህጋዊ ሆነ ትሄዳለህ። ሁለተኛ ደግሞ ሙያዎችን በዛ መልኩ እንዴት ተምረን ሰልጥነው መጥተዋል የሚለው ነገር ህጋዊ ተቀባይነት እንዲኖረን ያደርጋል። ከዛ ሰርቲፋይድ መሆኑ አንደኛ ኮንፊደንሳቸውን ይጨምራል። አንድ ሰው ሰርቲፋይድ አልሆነም ማለት
ለመመረጥ ራሱን የቻለ ካራክተር አለ። ሰርቲፋይድ ካልሆነ ማንም ሊመርጠው አይችልም ቅድሚያና ሰርቲፋይድ መሆኑ እንደ ሀገር ደረጃ እንደ የባለሙያውን የችሎታ እንትን ከፍ ያደርገዋል። ከሌሎች ሀገሮች ጋራ መነጻጸር የግድ ይለናል፣ መወዳደር የግድ ይለናል። የምንወዳደረው አንድም የተሻለ ሰው በማቅረብ ሁለትም ከሌሎቹ ሀገሮች አኳያ በዋጋ የተወሰነ ዝቅ ብለን መግባት ስለነበረብን በዋጋም ተወዳዳሪ ሆነን እና ምርጫ ሆነን ቀርበናል ማለት ነው። በዚህ ምክንያት እስከ 5 ሚሊዮን የሚጠጉ ሙያተኞችን በአረብ ሀገሮች እንደሚፈልጉ አረጋግጠን ከዚህ አኳያ በርካታ ስራ ተሰርቷል። ብዙ እህቶቻችን ደግሞ በዚህ መንገድ እየሄዱ የስራ እድል አግኝተዋል፣ ራሳቸውን ጠቅመዋል፣ ቤተሰቦቻቸውን ጠቅመዋል። ለስራ እስከሄድን ድረስ የአንዳንድ ነገር በትዕግስትና በችሎታ ማሳለፍ እንዳለብን የተማርነው። ወደዚህ ስንመጣ ለመማር ስለሆነ የመጣ ነው። የተማርነው ነገር እዛ ሄደን መተግበር እንዳለብኝ ነው የሚሰማኝ። ታማኝ ሆነው በማገልገል በኩል ያው እንደምታውቁት በእኛ ሀገር እምነት በየትኛውም ሃይማኖት የተሻለ እውቀት ወይም ልምድ ይዘን እየመጣን ስለሆነ የኛ ሀገር ሰዎች በጣም ታማኞች ናቸው። በዚህ ምክንያት በጣም እየተወደዱ ኢትዮጵያውያንን አሁንም አምጡልን የሚል ጥያቄ በተደጋጋሚ እየቀረበ ስቲል እያሰለጠንን እየላከን ያለንበት ሁኔታ አለ። ስለዚህ ለገጽታ ግንባታ ትልቅ ሚናና አስተዋጽኦ አለው ማለት ነው። የሙያ ብቃት ምዘና ማረጋገጫ የወሰዱት እነዚህ ሰልጣኞች ስልጠና መውሰዳቸው ምዘናውን በቀላሉ ለማለፍ ያግዛል ይላሉ። የአማራ ክልል የሙያ ብቃት ምዘና ማረጋገጫ ባለስልጣን መረጃ የአጫጭር ስልጠና ተመዛኞች ቁጥርና ምዘናውን የማለፍ ምጣኔ ከሌሎቹ የሙያ ዘርፎች ጋር ሲነጻጸር የተሻለ እንደሆነ ያሳያል። ዛሬ የሰራነው ቱና ሳንዱች ብያለሁ እና በሚገባ ነው ሰርቻቸው ወጣው። የተማርነው ነው የምንመዘነው። አሁን ለምሳሌ 8 ምግቦችን እንደምንመዘን ታውቆ ተምረናል። ከ8ቱ ምን ያህሉ ይመጣሉ ማጥናት ነው። ምን ያህሉ እንደሚመጡ አይታወቅም። ስለዚህ ከአንዱ ላይ ብቻ ትኩረት እናደርግና ያኛው ሲመጣ አልተማርንም የመርሳት ባህሪ ነው እንጂ አለመማር አይደለም። እኛውን 8ቱን ምግብን ተምረናል። ጽዳት እንዴት እንደሚያዝ እነሱን ተምረናል። በተግባር አሪፍ ነው ሰርተናል ማለት መጀመሪያ ትምህርቱን ሲያስተምሩን በተግባር አብረው እያየንም ማለት በጽሁፍ ብቻ ሳይሆን በተግባር እየሰሩ ስላስተማሩን ቀላል ነው። እንዳሁኑ እንደ ምግብ እንደሰራ ነው ይሄኛው ቀላል ይሆናል ብዬ ነው የማስበው። ያው አብዛኛው ሰልጥነዋል ኦልሬዲ ሁሉም ያውቀዋል። አሁን እዚህ ጋር ዋናው ፈተናችን የኛ ሰልፍ ኮንፊደንስ ነው። የሚባሉትን ነገር ተግባራዊ ያደርጋሉ። ለምሳሌ አለቃቸው ቢያዝ እኛ እዚህ ነጭ ነን፣ ፓኬጁ በነጭ ነው አብዛኛውን እኛም ፐርሲቭ አድርገን የምንወስደውና በሌላ ቋንቋ ሲሆን እንዴት አድርገው ነው ልጆቹ ትዕዛዝን ተቀብለው ሊተገብሩ የሚለው ነው እንጂ በተግባር ላይ ሁሉም የተማሩት ነው ኦልሬዲ ተምረውታል። ያንን ነገር ማሻሻልና ኮንፊደንሳቸውን መለካት ነውና በብቃታቸው ደረጃ በጣም አብዛኛው በጣም ጥሩ የሚባል እንትን ነው። ገበያውን መሰረት አድርጎ በቴክኒክና ሙያ የሚሰጡ የአጭር ጊዜ ስልጠናዎች ይሰጣሉ። እነዚህ ስልጠናዎች ሲጠናቀቁ ምዘና ይሰጣል። ከነዚህ በተመለከተ በተለይ ወደ አረብ ሀገር የሚሄዱ ዶሜስቲክ ወርክ የሚባል በምግብ ዝግጅት፣ በቤት አያያዝ፣ በንጽህና በልብስ ንጽህና አጠባበቅ ላይ የተመሰረተ ስልጠና ይሰጥና እነዚህ ሰዎች ይመዘናሉ። 111233 ናቸው በገበያ ተኮር አጫጭር ስልጠና የወሰዱት። ከነዚህ መካከል 102031 ብቁ ሆነዋል። ይህ አበረታች ነው። የአጭር ጊዜ ነው። በዛ ላይ ደግሞ የሚያዝ ሙያ ነው፣ የቤት አያያዝ ነው እና አንዳንድ ከቴክኖሎጂ ጋር የሚተሳሰሩ ስራዎችን የመስራትና ከዛ ጋር ደግሞ እንዲላመዱ ተደርጎ ስልጠና ተሰጧቸው ወዲያው ተመዝነው ወደ አረብ ሀገር እንዲሄዱ የተደረጉ ሙያተኞች ናቸው። ስለዚህ በአጠቃላይ በየአመቱ በየጊዜው በርካታ ሙያተኞችን በምዘና እንዲያልፉ እያደረግን የተሻለ ቁጥር ያላቸው ሙያተኞች ወደ ዘርፎች እንዲቀላቀሉ እየተደረገ ያለበት ሁኔታ አለ ማለት ነው። ካቀድነው በላይ ነው የመዘን ነው ማለት ነው። ይሄ ማለት የሙያ ብቃት ምዘና አስፈላጊነት ከጊዜ ወደ ጊዜ እያደገ የመጣ ኤንድ ማስረጃውም ደግሞ በእርግጥም ቫሉዌብል ወይም አስፈላጊ እየሆነ የመጣ መሆኑን መመልከት የሚቻልበት እድልና ሁኔታ አለ ማለት ነው።
እንዲህ አይነት ምዘናዎች ከተመዛኞች ባሻገር ለአሰልጣኝ ኮሌጆችና በአጠቃላይ ለትምህርት ስርዓት መሻሻል የራሳቸው የሆነ አስተዋጽኦ አላቸው። የሰልጣኞች ግብአት ወይም ሰልጣኞች ብቁ በመሆናቸውና ብቁ ካልሆኑ አሰልጣኙ ራሱን እንዲያይ ያደርጋል። ሲሄድበት የነበረውን የትምህርት ሂደቱን እንዲፈትሽ ያስገድደዋል ማለት ነው። እንደ አንድ ትልቅ ግብአት ነው ብዬ አስባለሁ። እንግዲህ የሙያ ብቃት ምዘና የሚሰጠው አንድም ብቁ ሆነው በየዘርፎቹ እየተቀላቀሉ ዘርፎቹን ውጤታማ ለማድረግ ነው። በሁለተኛ ደረጃ ደግሞ የስልጠናውን ጋፕ በመለየት ወይም በስልጠናው ያለ ችግርን በመለየት ያንን ችግር የሚፈታ የስልጠና ሞዳሊቲ በመፍጠር አሰልጣኝ ኮሌጆቹ ወይም ይሄንን የሚመራው ስራና ክህሎት ቢሮ በዚህ ላይ አተኩሮ ስራ እንዲሰራ ለማድረግ ግብረ መልስ የመስጠት ነው ማለት ነው። ይህንን ግብረ መልስ በየጊዜው በየአመቱ አንዴ በጥናት መልክ ተጠንቶ ተቋሙ ለስልጠና ለሚሰጡ ኮሌጆች ለግልም ለመንግስትም እንዲሁም ለስራና ክህሎት ቢሮ ይሰጣል። ይሄንን በማድረግ የስልጠናው ወደ ተሻለ ደረጃ ለማድረስ የሚያስችል እድል ይሰጣል ማለት ነው። ስለዚህ እንደ ቼክ ፖይንትም ያገለግላል። ተቋማትም የሰልጣኝ ደረጃቸውን ያያሉ ብዬ አስባለሁ። በአጠቃላይ ለምሳሌ ይህን ያህል ፐርሰንት በፐርሰንት የተወሰነ ፐርሰንት ይህን ያህል ፐርሰንት ብቁ አልሆነም ይህን ያህል ብቁ ሆኗል የሚለው ሲል ራሳቸውን እንዲፈትሹ ያደርጋል። አሰልጣኞች ምን ላይ ደረጃ ናቸው? እንዴት እየሄድን ነው? ለምሳሌ ግብአት በተገቢው በምን ምክንያት ነው እነዚህ ሰራተኞች ብቁ ያልሆኑት ሰልጣኞች? ስለዚህ ግብአቱንም እንዲፈትሽ ያደርጋል። የነሱ ያለውን የተቋሙን ሁኔታ እንደ ተቋም ሊፈትሽና እንዲያዩ ራሳቸው እንዲያስተካክሉ ያደርጋል። ከዚህ ግብረ መልስ ተነስቶ ስራና ክህሎት ሚኒስቴርም አሰልጣኞቹን በየአመቱ ያሰለጥናል። የተሻለ አሰልጣኝ ሆነው ከወቅታዊ ነባራዊ ሁኔታ ጋር ከቴክኖሎጂ ጋር የተሳሰሩ አሰልጣኞች እንዲሆኑና እነሱ ደግሞ መልሰው ሰልጣኞቹን የተሻለ እውቀትና ግንዛቤ እንዲሁም ክህሎት ኑሯቸው እንዲወጡ ለማድረግ ይሄንን ግብረ መልስ በመጠቀም ስልጠና እየሰጠ ያለበት ሁኔታ አለ። አሰልጣኞቹን ብቻ ሳይሆን ኮሌጆቹ ደግሞ ማቅረብ ያለባቸውን ቁሳቁስ ወይም ደግሞ ማሽኖቹን በትብብር ስልጠና ከኢንዱስትሪዎች ጋር ይህንን ዘርፍ ከሚመሩ ተቋማት ጋር በመተሳሰር እንዲሰሩ ለማድረግም ሰፊ እድል ሰጥቷል ማለት ነው እና እንደ ግብረ መልስም ያገለግላል። የመዛኝ ስልጠና አለመኖር፣ የምዘና ጊዜ ድግግሞሽ ማነስ፣ የቁሳቁስ አቅርቦት እጥረት፣ የቋንቋ ስልጠና ትኩረት አለማግኘት፣ አሰራሮች ዲጂታል አለመሆን፣ ብቁ ሳይሆኑ ሰርተፊኬት መፈለግና ሌሎችም ወደፊት ቢስተካከሉ የተባሉ ጉድለቶች ናቸው። ሁሉም መዛኝ እኩል አይደለም፣ ሪፍሬሽ ሊደረግ ይገባል። በዚያ 10 ዓመት ውስጥ እኔ ለምሳሌ የራሴን ብቃትና የራሴን እንትን ነው እንጂ ከማዕከሉ የሆነ ለምሳሌ በዚህን ወይ አቅጣጫ ሊሰጥ ይገባል። የምንመዘነው በ21 ቀን ነው፣ በተማርን በ21ኛው ቀን ማለት ነው። ስለዚህ በተባለው ልክ በዛ ቀን ተገኝቶ ብንመዘን አሁን እዚህ እናት አባት ጋር የሚኖረው የተወሰነ የቤት ኪራይ እየከፈለ ትራንስፖርት እያቃጠለ ነው የሚመጣው እና ሰዓቱ በተባለበት ሰዓት ብንመዘን አንድ ተመዛኝ በሳምንት ውስጥ ሪኩዌስት ካቀረበ ቶሎ እንዲመዘን ቢደረግ አብዛኛው ተከራይቶ ነው ወይም ከቤተሰብ ጋር ሆኖ ነው ሊሰለጥን የሚችለውና በተባለው ሰዓት ቢቀር። ሌላው ደግሞ ይሄ የፎርማት የሚለውን ፎርማቱ ይበዛል። አብዛኛው ቦታ ስንሄድ የምንቸገረው እኛ የቋንቋ ጉዳይ ይገጥመናል። በተለይ አረብ ለምሳሌ የሚለው አብዛኛው አረበኛ የግድ ነው ብለን እናስባልና አብዛኛውን ጊዜ አይሰጡም። አብዛኛውን ተቋማትን አሁን ለምሳሌ ከገጠመኝ ዋናው እንቅፋት ብለው ይሄ ነው። ሁለተኛው ደግሞ የግብአት አቅርቦት አይኖር ቢስተካከል የምንለው ከዚህ ጋር ትንሽ የመብራት እጥረት አለ። መብራት ባለመኖሩ አሁን ለምሳሌ ላውንደሪ ጋር ከሆነ የልብስ ጥበት ትምህርት ላይ ካለን መስራት አይችልም። በዛ ላይ ምግብ አሰራር ላይ ኢቭን በመብራት የሚሰሩ አሉ። እነዛ ጋር መብራት ከሌለ መስራት አይቻልም። ቶሎ እንደተፈተነ ኦንላይን የሚባል አለ። ኦንላይን ሲስተሙ ማስገባትና ዲጂታላይዜሽን ቶሎ ቢጠቀሙ እነዚህን ክፍተቶች እንትን ቢሉ አሪፍ ነው ብለን እናስባለን። ቁሳቁሱ ሙሉ ነው፣ ለእይታ ሙሉ ነው፣ ግን ደግሞ ሰባሮችም ናቸው። ስለዚህ ሁሉንም እንትን ገጣጥመህ ለማየት የተስተካከለ አዲስ እቃ ቢሆን አሪፍ ነገር ነው። ከዛ ውጭ ደግሞ ጊዜ በአግባቡ ብንጠቀም እንዳየሁት ማለት ነው። እኔ ያየሁትንና ባለፉበት እንትን ጊዜዎች ቢስተካከሉ የምንሰለጥንባቸው ለምሳሌ ማጽጃ፣ የቤት ማጽጃ እቃዎች ምናምን
እንደዚያ ደግሞ አብዛኞች ዝም ብሎ ያው ሳምፕል ዝም ብሎ አሳይተውናል እንጂ ማሽኖች ምናምን አይሰሩም። አብዛኞች ሰርቲፊኬቱን ይዞ ብቻ ለመሄድ ነው ፍላጎት ያላቸው። እሱ አይደለም መሆን ያለበት። እኔ እንደውም መምከር የምፈልገው ለሁሉም ይህንን አስተያየት መስጠት የምፈልገው መጀመሪያ ብቃት ሊኖራቸው ይገባል። ከዚህ ከመሄዳቸው በፊት ሁሉም የራሱ የተሰጠውን የቤት ስራ መስራት አለበት። በተቋማት ላይ ማይሟሉ ግብዓቶች ሊኖሩ ይችላሉ። ለምሳሌ የአንዳንድ ተቋማት የላውንደሪ ማሽን ላይኖራቸው ይችላል። ያንን የላውንደሪ ማሽን ከሌላቸው ማድረግ ያለባቸው ብለን እኛ የምንወስደው የላውንደሪ ማሽን ያላቸው ሆቴሎች ካሉ ከሆቴሎች ጋር በመተሳሰር ያንን ላውንደሪ ልጆቹ አይተው ሰርተውበት ተጠቅመውበት እንዲያልፉ ነው ሬከመንድ የምናደርገው ማለት ነው እንጂ ሁሉም ኮሌጆች የሚያስፈልገውን ማንኛውንም ግብዓት ከማሟላት አይን ብዙ ጊዜ ይቸገራሉ። ለምሳሌ በአውቶሞቲቭ ዘርፍ ብንመጣ ከአረብ ሀገር ስራዎች ወጥተን አውቶሞቲቭ ዘርፍ ብንመጣ ድቅል የሆኑ አውቶሞቢሎች ይፈልጋሉ። እነዚህን አውቶሞቢሎች በሀገራችን ለማግኘት በተወሰኑ ቦታዎች ብቻ ነው የምናገኘው። ስለዚህ እንዲህ አይነት የግብዓት እጥረት በሚኖርበት ጊዜ የምናደርገው ይችን ሙያ ወይም ይችን የብቃት አሃድ ለይቶ ትቶ የተጓደለውን ትቶ በተሟላው ላይ ምዘና በመስጠት ሰርቲፊኬቱንም በዚሁ አግባብ ያልተሟላውን ገልጾ የመስጠት ስራ ላይ ፎከስ አድርገን ነው የምንሰራው። ስለዚህ ቀጣይ ትኩረት ማድረግ ያለብን የሙያ ደረጃው የሚፈልገውን ማንኛውንም አላቂም ይሁን ቋሚ ዕቃ አሟልቶ ተቋማት ስልጠና እንዲሰጡ፣ ለስልጠና እንዲውሉ፣ ከስልጠና በኋላ ደግሞ ለምዘናም እንዲውሉ የማድረግ ነገር መተኮር አለበት። የአማራ ክልል የሙያ ብቃት ምዘና ማረጋገጫ ባለስልጣን በቀጣይ አሰራሩን ለማዘመን አቅዶ እየሰራ መሆኑን ዋና ዳይሬክተሩ ነግረውናል። ብቅል ስርዓቱን ለማሻሻል በርካታ ስራዎች እየተሰሩ ነው። አንደኛው የዲጂታላይዜሽን ስራ ነው። ዲጂታላይዜሽን ማለት ከምዝገባ ጀምሮ እስከ ምዘና ድረስ ያለው እስከ ምዘና ውጤት ድረስ ያለው ዲጂታላይዝ ይደረጋል። አውቶማቲካሊ ሰርቲፊኬት ጀነሬት እስከሚያደርግ ድረስ ዲጂታላይዝ ለማድረግ በሚኒስቴር ደረጃ ታስቦ እየተሰራ ነው። በርካታ ግብዓቶችም ከክልሎች የተሰጡበት ሁኔታ አለ። አንዱ እሱ ነው። ሁለተኛው ዓለም አቀፍ ስታንዳርድ ለማግኘት ስራ እየተሰራ ነው። እኛ ለምሳሌ የአይሶ ስታንዳርድን ለማሟላት አይሶ ማለት ኢንተርናሽናል ስታንዳርድ ኦርጋናይዜሽን ነው። በኢንተርናሽናል ስታንዳርድ ኦርጋናይዜሽን የተቀመጡ መስፈርቶችን በማሟላት ሰርቲፊኬታችን በዓለም አቀፍ ደረጃ ሪኮግናይዝ የተደረገ እኔ የሆነ ሰርቲፊኬት ይዤ ያ ስታንዳርድ በተሟላበት ሀገር ወይም ቅቡልነት ባለበት ሀገር መቀጠር የምችልበት መጠቀም የምችልበት እድል እንዲፈጠር ለማድረግ ስራ ሰርተናል። ለዚህም አሁን ሙከራ ትግበራ ገብተናል ማለት ነው። ስታንዳርዶችን አሟልተናል። ቆይታችን እንደቀጠለ ነው። ውድ ተመልካቾቻችን የተለያዩ የፈጠራ ስራዎችን ዞር ዞር እያልን እያየን ነበረ። በጣም ደስ የሚሉ የፈጠራ ስራዎችን ነው እያየን ያለ ነው። እነዚህ ስራዎች እንግዲህ ሊቀጥሉ ሊበረታቱ ከፍ ብለው ደግሞ የህዝብን ችግር እንዲፈቱ ማድረግ ያስፈልጋል። አዎ ተማሪዎች እንግዲህ አሉ ያሏቸውን ችግሮች ለመፍታት የተለያዩ በአካባቢያቸው የሚገኙ ቁሳቁሶችን በመጠቀም የፈጠራ ስራቸውን ሞክረዋል፣ ሰርተዋል። እነዚህ የፈጠራ ስራዎች ደግሞ ነገ አድገው የተሻለ ነገር እኛ የምንቸገረውን ችግር ፈተውልን እንድናይ ደግሞ እኔ ቢሆን ብዬ የማስበው በየትምህርት ቤቱ ማዕከላት ቢኖሩ የሚል ሀሳብ አለኝ። እንደነዚህ አይነት ተማሪዎችን የምናሳድግ የምናበቃበት ዛሬ ከሰሩት የፈጠራ ስራ ላይ የሆነ ነገር የሚጨምሩበት ነገ ደግሞ ትዝ ሲላቸው ነው ይሄኛውን ደግሞ ላሻሽለው ብለው የሚሉበት በነፃነት ገብተው የሚሰሩበት ትምህርት ቤቶች የየራሳቸው የአይሲቲ ማዕከል ወይም ደግሞ ሌሎች የፈጠራ ስራ ሳይንስን የሚያበረታቱ የፈጠራ ስራን የሚያበረታቱ ማዕከላትን በመገንባት ተማሪዎቻቸውን ለፈጠራ ስራ ምቹ እንዲሆኑ ያላቸውን አቅም እንዲያወጡ እንዲፈጥሩ ችሎታቸው እንዲያዳብሩ የሚያደርጉበት እኔ ማዕከላት በየትምህርት ቤቱ ቢከፈት ብዬ አስባለሁ። ልክ ነሽ። በነገራችን ላይ አስቀድመን ሞተር
የተሞላ ስልክ ወደ ገበያ ወጣ ብለን ያነሳን ነበር። ተመልካቾቻችንም ይሄንን ጥያቄም ስንጠይቃቸው ነበር ነገራችን ላይና ያ ስልክ ነው እንግዲህ አድጎ እንደዛ ከኪሎግራም በላይ የነበረ ስልክ ረጅም ሰዓት የሚወስድ ለቻርጅ የሚያስወራው ደግሞ በጣም ለጥቂት ደቂቃ የነበረ ስልክ አሁን ተሻሽሎ በብዙ ነገሮቹ ዘምኖ መጥቷል። አሁንም ደግሞ የፈጠራ ስራዎች እንዲህ አይነት ለውጥ እንዲያመጡ እዚህ የምናያቸው ነገሮች ነገ ተሻሽለው ድክመታቸው እየተስተካከለ ለህዝብም ችግር ፈቺ ሆነው እንዲቀጥሉ በቁሳቁስ መደገፍ ያስፈልጋል፣ በገንዘብ መደገፍ ያስፈልጋል። አስቀድመሽ ያነሳሽው ደግሞ ትምህርት ቤቶች ደግሞ በሳይንስ ማበልጸጊያ ማዕከላት ምቹ እንዲሆኑ ማድረግ ያስፈልጋል የሚለው ትክክል ነው። ጥያቄውን ግን እናስታውሳቸው። ጥያቄያችን እንግዲህ የሚሆነው በዓለም አቀፍ ደረጃ እንግዲህ ሞባይል የተንቀሳቃሽ ስልካችን በመቼ ዓመተ ምህረት ነው ገበያ ላይ የዋለው የሚል ነው። እንደ አውሮፓውያን አቆጣጠር መጥቀስ ትችላላችሁ፣ በእኛም መጥቀስ ትችላላችሁ። እንግዲህ 8200 ቢን እያስቀደማችሁ ምላሻችሁን አድርሱን፣ እኛ ደግሞ እንሸልማለን ማለት ነው። ውድ ተመልካቾቻችን የተለያዩ ፕሮግራሞችን ከመረጃ ጋር ወደ እናንተ ያደረስንበት የዛሬው የአስኳላ መሰናዷችን ይህንን ይመስል ነበር። ሳምንት ሌሎች መሰናዶችን ከመረጃ ጋር ይዘን እንጠብቃችኋለን። ለዛሬ ጤና ይስጥልን፣ ሰላም ቆዩን።